አለይኩም ረህመቱላሂ ወበረካቱ ሰላም ጤና ይስጥልኝ የሱመያ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሰላም አለው አልሐምዱሊላህ። በቅድሚያ ሰብስክራይብ፣ ላይክ፣ ሼር ያረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አንዳንድ የደረሰኝ መረጃ ልዘግባችሁ ውዶቼ ማለት ነው። እሱ ምንድነው እንግዲህ ሃይሚና ብሩኬ በመሃላቸው ሌላ ሰው ማስገባት የለባቸውም ስንል እኛ በምክንያት ነው ውዶቼ። ለምን ካላችሁ ሃይሚና ብሩኬ ለመለያየት በጣም ብዙ ሰው ተነስቷል ውዶቼ፣ በጣም ማለት ነው። ገባችሁ? ግን እኔ ግራ የገባኝ ነገር ሃይሚ ለምንድነው ከቤቷ ያስገባቻት ነው ጥያቄ ሆነብኝ። እንዴት ነው ወዳ ፈቅዳ ፈልጋ ከቤቷ የምታስገባት? በባለፈው ከቤቴ እንዳትገባ ከቤቴ ከገባሽ እኔ ብሩኬና እኔ እንጣላለን ብላ ነው አይደለ ሻንጣ ጠቅላ ያወጣችሁ። ስለዚህ ዛሬ ለምንድነው ይዛት የመጣች? እንደ ሰው ነው ጥያቄ ያነሳሁት። በሁለተኛ ደረጃ ደግሞ እነሱ እንዲለያዩ በጣም ብዙ ሰው የሚፈልጋለ። ይሄን ደግሞ ሃይሚ በደንብ ጠንቅቃ ታውቃለች። ለምንድነው ዛሬ እችን አረመኔ ይዛት ከቤት የገባችው? ምክንያቱም እሷ ዛሬ ከቤቷ ይዛት እንደገባችው ነገ ወዲያ ደግሞ እች ልጅ ምን አምናት ነው መተት ብታሰራባት የሆነ ነገር ብታረግባት ምን ዋስትና አላት? ምክንያቱም ውዶቼ ትክክለኛ የሆነ ነገር ልንገራችሁ ማለት ነው። አንዳንድ ሰዎች የናንተ ህይወት ተስተካክሎ ሲያዩ በጣም ጨጓራቸው ተንጣጥቶ ብዙ ነገር ሴራና ስራ ያረጋሉ ማለት ነው። አንደኛዋ ማናት? እቺ ውሽሚት ናት። ውሽሚት ደግሞ ለማንም አትመለስም። ገባችሁ? ውሽሚት ለማንም አትመለስም። ሃይሚ ምን አስባ ነው እንዴት አስባ ነው ይዛት የመጣችሁ? ገባችሁ? ምክንያቱም እኔ በእርግጠኝነት እሷ በደንብ ጠንቅቃ ታውቃለች ምን ያክል እነሱ ለመለያየት እየሰራች እንደሆነ ታውቃለች። ሃይሚ እንዴት ደፍራ ነው ከቤት ይዛት የገባችሁ ነው የኔ ጥያቄ። ምክንያቱም እች ልጅ ለማንም አትመለስም። ገባችሁ? እነሱን ለመለያየት እኮ ውዶቼ መተት ቤት እኮ ሄዳ ነበር። መተት ቤት ማለት ነው ሃይሚንና ብሩኬን ለመለያየት። ስለዚህ ምን አስባ ነው ሃይሚ ዛሬ ይዛት በኮንፊደንስ የመጣችሁ? ምክንያቱም እነሱን ለመለያየት ብዙ ነገር እያረገች ያለች ልጅ ምን አስባ ነው ሃይሚ ይዛት የመጣችሁ? ገባችሁ? ብሩኬ ደግሞ ትክክል ነው። ብሩኬ ያረገው ነገር እኔ በጣም ነው ያስደስተኝ። ምክንያቱም ከቤቴ ውጭልኝ አታስፈልጊኝም ብሎ ማባረሩ ደግ አረገ። ምክንያቱም እየተሰራ ያለው ነገር በጣም የሚደብር ስለሆነ ማለት ነው። በሁለተኛ ደረጃ ደግሞ ውዶቼ በጣም ብዙ ሰው አለ፣ በጣም ማለት ነው። ከሌ ማለት አልፈልግም። ለሃይሚና ለብሩኬ ህይወት ለመለያየት የተነሱ ሰዎች አሉ። በጣም ብዙ ሰዎች አሉ። ስለዚህ ሁለታቸው እነሱ ማድረግ ያለባቸው ጠንክረው መስራት ነው ያለባቸው። ሌላ በመሃላቸው ሰው ማስገባት የለባቸውም። ትንሽ ላሰማችሁና ሐሳብ ይሰጣሉ። እና ብሩኬ እኔ አልፈርድበትም። ገባችሁ? ለምን የማይፈልጋትን ሴት የማይፈልጋቸውን እናንተ መሰለን አላችሁ አይደል? በትክክለኛ በህይወታችሁ የማትፈልጉትን ሰው ከቤት ማስገባት አለባችሁ ብዬ እኔ አላምንም። ስለዚህ ሃይሚዬ ተሳስተሻል። ይሄን ነገር ጥንቃቄ አድርጊ። ምክንያቱም እሷ ስትመጣ ዝም ብላ አይደለም የምትመጣ፣ በጣም ብዙ ሴራና ስራ ይዛብሽ ነው የምትመጣው። ምክንያቱም ቡታጅራ ሂዳ መተት ይዛ መታለች። አዎ ቡታጅራ ሂዳ መተት ይዛ መታለች። ይሄን ደግሞ በደንብ ጠንቅቀሽ ታውቂያለሽ፣ ሰምተሻል ማለት ነው። እና ይሄ ነገር በደንብ መታወቅ አለበት ውዶቼ ማለት ነው። ምክንያቱም እቺ ልጅ በጣም ብዙ ሴራና ስራ ይዛን የመጣችሁ በጣም ማለት ነው። እና ይሄ ነገር በደንብ መሰማት አለበት እህቶቼ፣ ገባችሁ? ምክንያቱም ሃይሚና ብሩኬን ለመለያየት ብዙ ሰው የተነሳ ሰው አለ፣ በጣም ብዙ ሰው ማለት ነው። እና ይሄ ነገር በደንብ ሊሰመርበት ይገባል። ገባችሁ? ሊሰመርበት ይገባል። እና ሃይሚና ብሩኬን ለመለያየት ለማለት በጣም ብዙ ሰው አለ ውዶቼ፣ በጣም ብዙ ሰው አለ። ገባችሁ? በጣም ማለት ነው። እና ማድረግ ያለባችሁ ምንድነው? ሃይሚና ብሩኬ እንዲለያዩ የማትፈልጉ ከሆነ
ማረግ ያለባችሁ እቺ ልጅ ከህይወታቸው ማስወጣት አለባችሁ ገባችሁ እቺ ልጅ ቀጥቅጣችሁ ማባረር አለባችሁ ምክንያቱም ቡታጅራ ጠንቋ ያለ ተብሏል ልጆች ቡታጅራ ጠንቋ ያለ አስጠንቁላኔ መጣች ብለዋል እኔ በውስጥ ነው የነገሩኝ እኔ የተነገርኩት ነው የምነግራችሁ ስለዚህ ይሄ ነገር ከዚህ ላይ ማቆም አለበት ገባችሁ ሃይሚ ወዳ ፈቅዳ ፈልጋ አስገብታ ነገ ወዲያ ሃይሚን ካለ ማሳበዷ በምን እርግጠኛ ነን በምንኛ እናቃለን ምክንያቱም ኦሬዲ እቺ ልጅ ብሩኬን ታፈቅረዋለሽ ትወደዋለሽ ለሃይሚ የሆነ ነገር ካለ ማረጓስ በምን እርግጠኛ ነን ገባችሁ ሃይሚን የሆነ ነገር አድርጋ ካለ ማሳበዷ በምን እርግጠኛ ነን እንዲጣሉ መተታ አድርጋ አመጣጥላባቸው ቢሆንስ ሁለቱ እንዲባሉ ሁለቱ እንዲጫረሱ መተታ አርጋባቸው ቢሆንስ እና ውዶቼ ማለት ነው ይሄ ነገር ከዚህ ላይ ማቆም አለበት ምክንያቱም በጣም ብዙ ነገር አለ በጣም ማለት ነው እንደዚህ ነው ማለላቸው እኔ በውስጥ የሰማሁት አለ ስለ ውሽሚት ማለት ነውና ውሽሚትን ምደግፉ ደግሞ አላችሁ ውሽሚትን ገንዘብ አዋጣችሁ ሃይሚንና ብሩኬን ለያይልን የምትሉ ደግሞ አንዳንድ ሰዎች አላችሁ በተለይ ሳውዲ አረቢያ ያላችሁ ኦዲየንሶች ማለት ነው ይደብራል ገባችሁ እናንተ በራሳችሁ ህይወት እንዲሆን የማትፈልጉት ነገር በሰው ህይወት እንደዛ አታድርጉ ገባችሁ በሰው ህይወት በጣም ያስጠላል እናቴ ገንዘብ አዋጣችሁ በዚህ ደረጃ ሁለቱን ለመለያየት የምታረጉት ነገር ይደብራል አስረግጬ ለመነግራችሁ ምክንያቱም ይውላችሁ ልንገራችሁ እናንተ ገንዘብ ልካችሁ ለዚች ለውሽሚት ሃይሚና ብሩኬን እንድትለያይ ብታረጉ ብሩኬን እናንተን አያገባችሁም ሊያገባችሁም አይችልም ምክንያቱም እሱ የሚፈልገው ሃይሚን ነው በደንብ ጠንቀቃችሁ ለሱ ደግሞ ታቃላችሁ እያወቃችሁ ግን እንዳላወቀ እንትንም ገንዘብ እያዋጣችሁ የምታሽቃብጡት ነገር ኢማጂን እሴት ሆናችሁ በሴት በጣም ያስጠላል ገባችሁ እና ከዚህ ነገር ተጠንቀቁ ተረዳችሁ ምክንያቱም ሃይሚና ብሩኬ እናንተ አትለያዩአችሁ እናንተ ገንዘብ ዛሬ 20 እና 30 ሺህ ብር 40 ሺህ ብር ደሞዝ ተቀበልኩ ብለሽ አታጉራሪ ሃይሚና ብሩኬ ኮኮድ ከናንተ እጥፍ ነው የሚያገኙት ስለዚህ ገንዘብ እየላካችሁ ሃይሚና ብሩኬ እንዲለያዩ የምትፈልጉ ሰዎች እሴቶች እንዳላችሁ ደርሰንበታል ስለዚህ ጥንቃቄ አድርጉ ገባችሁ ትግስትም ሲበዛ በጣም ከባድ ነው ገባችሁ ሃይሚ ስታለቅስ እኛ ዝም አንልም ሃይሚ የሆነ ነገር ስትሆን እኛ ዝም አንልም አስፈላጊ ከሆነ ደግሞ ፎቶአችሁን እንፖስትባችኋለን ስለዚህ አርፋችሁ ተቀመጡ ገባችሁ ከውሽሚት ጋር የምታሽቋልጡ የምትሉ ሰዎች ስርዓት አድርጉ አስረግጬ ነው የምነግራችሁ ምክንያቱም ሰው ዝም ብሎ ትግስቱ ካለቀ በኋላ ቡም ካረገ ይፈነዳል በሁለተኛ ደረጃ ደግሞ እዩ የምትባዩ ልጅ ማለት ነው እዩ አሁንም ቢሆን ከውሽሚት ከዚች ጋር ሆነሽ የምትሰሩን ሚስጥርኛ ሰምተናል የምትሰሩን ሴራ የምትሰሩን ነገር በደንብ ጠንቅቀና ቃልን አርፈሽ ተቀመጭ ገባሽ ሰው ዝም ሲል ሰው የሆነ ነገር ሲል አትፈታተኝ አድርሱላት ሰብስክራይብ ላይክ ሼር አድርጉ ወሰላሙ አለይኩም ወራህመቱላሂ ወበረካቱ